ሀፍረት ጠፋኩ ምን ይደረከ ታመጣው ፍላጎቱ ብዙ ነበር አቅሚት የለም አቅሚት ከየት ይምጣ ምኞት አለ እውነት ለመናገር ያማራ ትግል ግን እስካሁን ከምናቀው ትግል የተለየ ነው ብሬ የሚያቀው መማረክ ነው ያማራ ትግል መማረክ ነው አንድ ተራ ጮርባሪ ድሩዬ አንድ ተራ በስነ ስርዓት ዴዶራንት እንኳን ማረግ ማያቅ አብይ አህመድ ጥርሱን ቦርሾ ያላደገ ከሰባተኛ ክፍል ድሮፕ አውት ያደረገ አንድ መሪ መጥቶ ኢትዮጵያኮ የኛ ናት ሲል የትኛው ኢትዮጵያ ነው የኛ ብሎ የሚጠራጠረው የሱ እንደሆነ ያቃላ እናቴኮ የኔ ናት አትለም እናት ናት ይሮ ሀፍ ሰይላት የማታምነው ነገር ሲሆን ነው ራስ ስላላመንከው ስላልተቀበልከው ህዝብን ለማሳመን የኛ ናት ማለት አለብህ አጌና ይሄ ከጦጣ ጋር ያደገው አጌና ሲሳደብ ነበር አይቻለሁ ከጦጣ ጋር አድርጎ ለራሱ ሰው ያልሆነ ባይዘዌ ያለው የአማራ ነው አዳምጣችሁት ከሆነ የፋኖ የሆኔታ ታጣቂ ግሩፕ የምናምን አይደለም ይውላችሁ እየተጻፉ ነው የሚናገሩት ሰሞኑን ያማራ ትግል ግን የአማራ የትጥቅ ትግል ግን ሊጫወቱበት ስለፈለጉ ሊያዋርዱት ስለፈለጉ አጣርቼ ነው ወደ እናንተ የመጣው ዝም ብዬ አይደለም አማራ እንዲወደው አማራ እንዲደግፈው ያደረገው በመንደነው ነው ያለው ኢትዮጵያ ካልን ስለምንሸወድ ኢትዮጵያ ብሎ ያለቀሰ መጣብን አማራ የሌለበት መከላከያ ምንድነው ትግራይ የሌለበት መከላከያ ምንድነው እሱም ሲናገር ተመስገን ጥሩነህም ሲሳደብ የአማራ ህዝብ ብሎ ነው እዩት ህዝብ ነው የሚሉት አማራ በዚህ ልክ ግን ተላላኪ ሲሆን አይቻላል በቲክቶክ እንመጣለን ኤድመንድን አስተምረኝ ብየዋለሁ ቲክቶክ እንዴት እንደሚገባ በቲክቶክ ደግሞ እንመጣለን ከቀንጨራ ከዚህ በላይ መጠበቀው ነገር የለም 7-8 አመት ሙሉ በየዙሩ ከክልል ወደ ክልል እየሄድኩኝ እንደ ቱሪስት ዜጎቼ ላይ ጦርነት ምከፍተው ለምንድን ነው ብሎ ተጨንቋል ወታደሩ ይጠይቃል እነ አበባው እንዴት እንደሚጨማለቁበት ይሄንን ሰራዊት በስድብ የሚመጣውን እናቀዋለን ተዘጋጅተናል ይላል እንደ ወይዘሮ ወገቡን ይዞ ሊሰዳደብ የተዘጋጀ ነው የሚያወራው ስላሉ ባልታ ነው ለስድብ ተዘጋጅተናል ነው እኮ ያለ ያለው ጻድቃን በቀደም እንደ ቅንቡር ተቀመጡበት ወንበር ላይ እየተገላበጡ ሲናገሩ ሰው አላየሁም እኔ ለዚህ ነው ውስጤ እጅግ ተጸይፎ የምናገረው ትግሉ ፋኖ ማሸነፍ በጀመረ ቁጥር ሌላው ተስፋ እያደረገ ይመጣል ድምጹን ማሰማት ይጀምራል መድፈር ይጀምራል ማለት ነው ሺ ጊዜ ሳት ላይ ተከራይተ ዩቲዩብ ተከራይተ አክቲቪስት ተከራይተ ይሁን መነኩሴም ተከራይተ ቢሆን ምናምን ብታረጋው ለውጥ ማምጣት አትችልም መሰረታዊ ፕሪንሲፕል ዶነ ምንድነው እየገጠመኝ አንድ ሌተና ኮነሬል አገር አንቀጥቅጥ ንግግር ተናገረ ባንዲራ ኢትዮጵያ ባንዲራ ቀን ያከበረች ነው ባንዲራ አማራ ማያከብረው ባንዲራ ትግራይ የማያከብረው ባንዲራ ኦሮሞ የማያከብረው ባንዲራ ይሄ ብልጽግና ብቻ የሚያከብረው ባንዲራ አሁን ወጥሮ ያከበረ ነው ይሄማ የኔ ባንዲራ ነው ብሎ ማለት ትላንት ግን የሆነ ባንዲራ ከሆነ ፓርቲ ጋር ከሆነ ክልል ጋር አሶሺየት ያደርገው የነበረ ይሄ አለሌ መንደሬ ስብስብ ከዛ ምን ይላል አጥረገረገው ሻቢያ ቅጥረኛ ምናምን እኛ መብታችንን ቀይ ባህር ብለን መብታችን ስንጠይቅ ሻቢያ አቅራራች ሻቢያ ጠገበች በእውነት እነሱ ተከፍሏቸው ነው እኛ ግን በፍላጎት ስለምናደርገው እኛ እንበልጣለን ለምን የሚከፈለው ያቢ ሰራዊት ያለ አላማ ስለሆነ የገባው እንዴት እንደረገፈ አይተነዋል አላማ ይዞ ይወጣ ሁሉ ጊዜ ያሸንፋል ይህ በዚህ እንዳለ ግን የአብይ አህመድ መንግስት ግን መውደቂያው ደርሷል አለቀበት አብይ ያወጣቸው አለ የተባለውን ጋን በሙሉ አወጣ አለ የተባለውን ባይዘው ሳረሰው ጌታቸው በቅርቡ የመጽሐፍ ምረቃ ላይ ወጥቶ የተናገረው ንግግር ብዙ ሰዎችን አስደንግጧል ወዶ ከገባ መቼም ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው አይደለም ይባለው ዘለው መርጠው ገብተው እንኳን ቢሆን አንዳንድ ነገራቸው አሁን በቃ ያሉበትን ሰቆቃና ፈተና ሲናገሩ ያሳዝነዋል በአንጻሩ የመከላከያ ሰራዊት ከፍተኛ መሪነን የሚሉት ደግሞ የተወለወሉ መስለው በህዝቡ ላይ በሰራዊቱ ላይ እንዴት እንደሚቀልዱበት እንዴት እንደሚጫወቱበት ደግሞ ተመልከቱ ትልልቅ ከተማ ምናምን ሲይዙ ስላልነበረ ሌላው ኢትዮጵያኖች ትግላቸውን ነው ሁሉም ሰው ላይ ይነሳ ይችላል ሁሉ ጊዜ ትግል ላይ እያሸነፍ ስትመጣ ከተማዎች ተቆጣጣርክ ስትመጣ ምክንያቱም ህዝብ እርግጠኛ ላይሆን ይችላል የፋኖ ትግል ምን ያህል ደረጃ ይደርሳል እየገፋ ሲመጣ ግን የፋኖ ትግል ለዛም ይሆናል የተለያየ ቦታ ሰላማዊ ሰልፍ የምናየው ማለት ነው ምክንያቱም አንድ ኃይሎ እየመጣ መሆኑን ሲያውቁ ተስፋ እያረጉበት ይመጣሉ ማለት ነው ጆይን ማድረግ ይችላሉ አይደል ወደ ማረጉ ይመጣሉ ፕላን እንዳለ ሌላ አትሊስት አንድ ኦርጋናይዝ የሆነ ትግል ካለ ምትገባበት ትግል ያስፈልጋል ምክንያቱም ማለት ነው ተነስቶ ዝም ብሎ ሊጀምር የማይችለው ነገር ስለሆነ ማለት ነው ትግል ሀፍረት ጠፋኩ ጠፋ በቃ ደግሞ ብልጽግና የሚናገረው በትንሽ ነው የሚሳደው ለተናኮለ አሁን በለተናኮለ ሀገር ይሳደባል ሰውየው ዘና ብሎ መግለጫ ድምጹ ከፍ ያደረገ ነው የተሳደበው ቢያስ አለቃው ምናምን በደም ኤዲት ተደርጎ የመጣ አንብብ ተብሎ ነው የመጣው ከዛ ለምን ከኢቲቪ ጠፋል ለምን ብልጽግና ተረባርቦ ቪዲዮን ይዘናል ኦሬዲ ዳራ ሚዲያ ፌስቡክ ፔጅ አለ እዛ ላይ ያለላችሁ ቆርጠን ያስቀመጥ ነው እሱ ሼር ስናረግ ተረባርበው ሄደው ዩቲዩብ ላይ ሄደው ሚውት አደረጉት ድምጹ የራሳቸው እንትን ማለት ነው እቺን ፓርት እንደዛ ብሎ የተናገራባትን ሄደው ድምጹን አጠፉት ዲሊት አደረጉት ባይዘወይ በዚህ ሁሉ ጊዜ ለጌታቸው ሰው ርህራህ ያለው እኔ ስቲል ለጌታቸው ርህራህ ያለኝ ዲፕ ኢንሳይድ ውስጥ ይራራልታል ለጻድቃን እንግዲህ የለኝ ጻድቃን በቀደም እንደ ቅንቡር ተቀመጡበት ወንበር ላይ እየተገላበጡ ሲናገሩ ሰው አላየሁም እኔ ለዚህ ነው ውስጤ እጅግ ተጸይፎ የምናገረው ጌታቸው ግን ሞኝ ነው የዋህ ነው
አያስተውልም፣ አያመዛዝንም፣ ዞር ብሎ አያይም። በስሜት ነው የሚመራው፣ የሙሉትን ነው የሚያፈሰው። እነ አበባው እንዴት እንደሚጨማለቁበት ይሄንን ሰራዊት የዲጂታሉን ጦርነት በአይምሯችን የሚመጣው ጦርነት በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። ከዚህ በኋላ ኢትዮጵያን መመለስ ቱኔት ያለቀ ነገር ነው። የሰማችሁትን ይላል አንድ እሱ አለ። ሁለት የፋኖ ደግሞ በተለያየ አጋጣሚ እንደምናገረው አቃፊ ትግል ስለሆነ ማለት የሚመጡትን የሚያዙትን እንኳን ሰራዊት እንዴት አድርገው ትሪት አድርገው እንዴት አድርገው እንደሚቀበሏቸው ካዩ እንዳለ የተጨቆነው ኢትዮጵያ ህዝብ ከዛ በኋላ መነሳት ይጀምራል። አይ ቲንክ እሱን እያየን ነው የምንመጣው። ትግሉ ፋኖ ማሸነፍ በጀመረ ቁጥር ሌላው ተስፋ እያደረገ ይመጣል። ድምጹን ማሰማት ይጀምራል፣ መድፈር ይጀምራል ማለት ነው። ምክንያቱም ሌላ ትግል አለ እዛ የሚታገልላቸው ጆይን የሚያደርጉትም ግሩፕ አለ ማለት ነው። ይሄ የሲዳማው ነው። ይሄ የሲዳማ ነው ነው ሞር ነው የሚሉት ያሉት ፕሮቴስት የሚያደርጉት እንግዲህ ብልጽግና ነው። መንግስት እየተኮሰባቸው ነው ለመበተን። ይሄ በጣም የቄሮና የፋኖን ትግል ያስታውሳል። ወደዛ እየሄድን ነው የሚመስለው ማለት ነው። ይሄ ሰውዬ ነው ተረባርበው ብልጽግና ደንግጦ ጉድ አስበላኝ ብሎ ወጣችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብጽ መንግስት እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ይሄ ሰውዬ ነው ከዩቲዩብ ጠፍቷል። ሚውት አደረጉት። አሁን ይሄ የሚናገረው ሻዕቢያ ጋሻ ጃግሬ ነው ጋሼ ምናምን የሚለው ግብጻውያን ምናምን የሚላቸው በሙሉ የሚጠራቸው ሚውት አደረጉት። ኢቲቪ ዩቲዩብ ቻናላቸው ሄዶ ሚውት አደረጉት። በድምጽ ላሰማቸው። ለዚህም ደግሞ እንደ ህወሓት ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች በቀደም የብልጽግና የመጽሐፍ ምረቃ ግን ጌታቸው ያነበበው ነገር ዕውቀት ከሌለበት ወደ ዕውቀታዊ ትንታኔ የመጣው ዲጋይስ ነው ተጽፎ እንደተሰጠው ጌታቸው መድረክ ላይ እስኪቆም ድረስ የሚያነበው ምን እንደሆነ እንደማያውቅ እንደነበር ታውቃላችሁ። ጌታቸው ራሱ ጽፎ ያመጣውን አይደለም ያነበበው፣ መጽሐፉንም አላነበበውም። ያብይ በነ ዳንኤል ክብረት ተጽፎ የተሰጠውን ነው ጌታቸው ያነበበው። ሊጫወቱበት ስለፈለጉ ሊያዋርዱት ስለፈለጉ እናውቀዋለን ይላል። በነገራችን ላይ በወታደራዊ እንቅስቃሴው መሸነፋቸውን በውላም ነው አሁን እየቀባጠረ ያለው እንደሰማችሁት የአእምሮ ጦርነት የምናምን ጦርነት ይላል። ተዘጋጅተናል በቃ በወታደራዊ እንቅስቃሴው መሸነፋቸውን አምነው ለስድብ ተዘጋጅተናል ነው እኮ ያለ ያለው አይደለም። እንደዛ አይደለም የምትታዘቡት የሚናገረው ነው። የዲጂታሉን ጦርነት በአእምሮአችን የሚመጣውን ጦርነት ይላል። የብልጽግና መንግስት እየገደለን ነው። እንግዲህ አስክሬኑን ወደ ኮቴ እንዳናሳልፍ አድርጎበት እየገደለን ነው። እንግዲህ ስሙት የኢትዮጵያ ህዝቦች። አሁን ይሄ ወዴት ነው የሚሄደው ነው እንግዲህ ነገሩ እየተጋጋለ መጥቷል። ሪሊ ያስታወሰን ነው የሚመስለው ባለፈው በነበረው ማለት ነው። እንዳልኳችሁ የሰላማዊ ሰልፍ ደግሞ ወጥተው ህዝቡ አይገስ ከዚህ በኋላ ለቶክሲት የተጀመረው ማለት ነው። እንደዚህ ነገር ከተጀመረ እንግዲህ ወደ ኋላ የለም ነው። አንዴ የተፋፋመ ይመጣል ያለው ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ መሆናቸውን መገንዘብ ያስፈልጋል። እነዚህ ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ አስፈላጊውን መስዋዕትነት ለመክፈልና ለቀጣይ ተልዕኮ የምንዘጋጅበት ጊዜ መሆኑን ይብቃል። ኮሎኔሉ ቀላል ሰው አይደለም። በእውነቴን ነው። ሞራሉ ብቻ ይበቃል። ወደሽ ነው ቆማጢት የሚባል አለ እኮ ምን ይደረግ ከታመጣው ፍላጎቱ ብዙ ነበር። አቅሚት የለም። አቅሚት ከየት ይምጣ? ምኞት አለ። ጌታቸው ያንን ቢናገር ብዙ ነገር እንደሚያመጣ ስለሚያውቅ ክፉ ዳንኤል ክብረት ጽፎ የሰጠው ያነበበው መድረኳ ላይ እስከሚወጣ ድረስ ጌታቸው ምን እንደሚያነባ ያቀም ነበር። ይሄንን ምን ያህሎቻችን እናውቃለን? ይሄንን ማለት ጌታቸውን ቅዱስና ጻድቅ ነው ላችሁ አይደለም። ጌታቸው ጎበዝ ቢኖር ነው ልክ ሲያየው ኖ ብሎ መሄድ ነበረበት። ግን ያው ራሱን ለምርኮ አሳልፎ ሰጥቷልና በፈቃዱ ለባርነት ራሱን ሰጥቷልና እንደፈለጉ ይጫወቱበታል። ይሄን ቀደም ሲል የሰማችሁት ተራ ወታደር እንዴት እንደሚሰቃይ ያያችሁት ነው። ይሄኛው ተዘጋጅተንበታል ይላል። ማን የተዘጋጀበት? የሚዋጋው ያኛው ነው። የሚዋጋው ያለቀሰ ነው እንደሰማችሁት። ህዝቡ ተጸይፎናል፣ እየተዋረድን ነው፣ ህዝቡ እየተቀበለን አይደለም፣ በሚዲያ እየተወገዝን ነው፣ ጨፍጫፊ እየተባልን ነው። ይሄንን ይላል። ይሄ እየተዋጋ አክቹአሊ ያለው ነው ወጣቱ ያሳየናችሁ። ከላይ ሆነው ኮንትሮባንድ እየነገዱ ያሉት ደግሞ ምን ይላሉ? በስድብ የሚመጣውን እናቀዋለን ተዘጋጅተናል ይላል። እንደ ወይዘሮ ወገቡን ይዞ ሊሰዳደብ የተዘጋጀ ነው። የሚያወራላችሁ ይሄን ነው። የሚያወራው ስላሉ ባልታ ነው። የሶማሌም እየተዋጋ ነው ከራሳቸው ከጎረቤት ጋር ሌላ ኢሹ አለባቸው። ሲምስ ፕራይም ሚኒስተሩ ማንን የሚገዛው ኦሮሞን ብቻ ነው። ሲምስ ላይክ ሸኔ ያለበት ኢቭን ዶው ፋኖ በስነ ስርዓት ቢቀበላቸውም ፕሪቪሌጁን ደግሞ እናጣለን የሚል ፍራቻ አለ ማለት ነው። እኛ እንዋደድ እያለ ቢልም ምድር ላይ ግን ሐቁ ምን እንደሆነ ኢትዮጵያ ህዝብ ያውቀዋል ማለት ነው። እነሱ በተከለከሉት እሬቻ እንዴት ነው የተከበረው? ስለዚህ ለእሬቻ ከተለ
ከተለያየ ቦታ ነው የመጡት እዛ ያለው ኦሮሞ ያየነው እንዳለ አዲስ አበባ ላይ እሬቻን ለማክበር የመጣው እዛ ነው አይደለም ከተለያየ ቦታ ነው የመጡት ማለት ነው ከዚህ ፊት ያልተደረገለ ነገር አሁን ከተደረገለ አሁን ያደረገለ በሪ እኔ ነኝ ይያለም ይናገረው ንግግር አለ ማለት ነው ጀግና ቢሆን ኖሮ ይሄ የመከላከያችን አቋም ነው ቢሉት ኖሮ ከዩቲዩብ ባላጠፉት ኖሮ አጠፉት ነው የምላችሁ ይሄን አጠፉት የትም አታገኙትም ይሄን ሚውት አድርጉት ይሄን በ2018 እነዚህ የኢትዮጵያ ታሪካዊ ጠላቶች የሚባሉ በሙሉ ምናጠፋበት አመት ይሆናል ነው ያለው ይሄ ሰውዬ የባንዲራ ቀን በሚል ነው ለኢትዮጵያ መዘዝ ይሎ ይመጣ በኋላ ሄዶ አጠፉት ይሄን ጊዜ ታለፈና ምድረ ኮልኮሌ ለትራ ኮነረልኝ የምትለው ደግሞ ጦርነት ማወጅ ጀመረች በ2018 በሙሉ ምናጠፋበት አመት ይሆናል ብሎ ግን የለም they don't have the gut ወኔ የለም ውስጡ የለም እኮ ዶሎ ተረባርባ አጥፋት ብሎ ከዩቲዩብ አጠፉት ኮልኮሌ ይወላ እንደዚህ ነው ያቺ ጌታቸው ያነበባት የተጻፈችው በራሱ በብልጽግና ነው ጌታቸው በእጁ ጽፎ ያመጣውን አይደለም ያነበረው ብልጽግና እንዲልለት የሚፈልገውን ነበር ተጽፎ የተሰጠው ከውቀት ከሌለበት ትንታኔ ወደ ውቀታዊ ትንታኔ መጣው የሚለው የነ ዳንኤል ክብረት ጽሁፍ ነው እነ ዳንኤል ክብረት ጽፈው በል አንበብ ብለው ይሰጡት ተጽፎ የተሰጠው ነው ጌታቸው ያነበረው እኛ ተዘጋጅተናል ይላል ወታደሩ አክቹዋል መሬት ላይ አልተዘጋጀም ልክ እንደዛ ሁሉ ኤርትራ እንሄዳለን ቀይ ባህር እንገባለን እንደዚህ እንላለን ሲል ተዘጋጅተናል ይላል እሱ ይላል አክቹዋል የሚሄደው ወታደር የተዘጋጀ አይደለም እንደዚህ የሚያለቅስ ነው በቂነን ተዘጋጅተናል የሚሉት ከላይ ያሉት ናቸው ተዋጊው ወታደር ግን በሰነ ልቦና ይላሸቀ ነው የገዛ ህዝቡ ላይ እንደሚተኩስ ያቃል ካምሮ ወቀሳ መዳን አልቻለም እየተሰቃየ ያለ ሰራዊት ነው እኔ ካልዳንኩኝ ይመጣው አማራ ነው ሊያስፈራራችሁ ይችላል ነው አሁን እኔ ኦሮሞ ይሄን ይነቃል ወይ ነው ኦሮሞ ይሄን ነቅቶ ይነሳል ወይ እንደሌሎቹ ወይስ እሱን ባክ ያረጉታል ወይ ነው ታግለ ይሄን ሰው እየተሰወርደዋል ነው ምክንያቱም ለሁሉም ይጠቅም ስላልሆነ ለአንድ ብቻ ጠቅማለሁ ካለ ሁሉም ኦሮሞ ይጠቀማል ማለት አይደለም እንደሌላው ይወጣል ላይ ያወጣም ነው አሁን እሱ ነው እንግዲህ የምንጠብቀው እንጂ the whole thing እያለቀ ነው ይመስለው እንደዚህ አይነት ሰላማዊ ሰልፍ ተነሳ ከተባለ እንደ አብይ አይነት ምንም አይነት ዕውቀት የሌለው ችሎታ የሌለው አገሬ መምራት አዲስ አበባን ብቻና የኦሮሞን ክልል ብቻ በቁጥጥር ስር ያረጋ መሪ ነውና እንደዚህ አይነት ነገር ሃንድል ማድረግ አይችልም አንድ ትግል አለ ይፋኖ አለቀቅናቸው ያዝናቸው ታሪክ ነው አለ ለታሪክ ነው ዩቲዩብ ተጣጣፋም አንድ ይለጥፈዋልና ለህዝብ ማድረሳችን እንቀጥልበታል የይልማ መርዳሳ ንግግርም አለ አንድነት የሌለው ሰራዊት ምንም አያሸንፍም ጦርነት አያሸንፍም አለ ምን ጥርጥር አለ የኢትዮጵያ መከላከያ ሰራዊት አሁን ማን ነው የማን ሰራዊት ነው የብልጽግና ደጋፊ ብቻ የኢትዮጵያ ወዳጅ ወታደር ኢትዮጵያ መከላከያ ውስጥ የለም ጥቅመኛ ነው ምንድነው በካድሬ ቶሎ ግባ እየተባለ ማጅራቱን እየተያዘ በየእስር ቤቱ አስገብቶ ከዛ ወደ ማሰልጠኛ ያስገቡት ነው ከዛ በኋላ እየጠፋ ነው ከማሰልጠኛ እየጠፋ ነው በየቀኑ 3 4 5 ምናምን እየጎደለ ነው የሚሄደው ጌታቸው ራሱን የከተተበት ማት አዝናለሁ እኔ ጸሎቴ በቃ ታሪኩ እንደተበላሸ አይሂድ ላስት ሚኒት ላይም ቢሆን ጌታቸው ይባንን ይንቃ ኖ ይበል this is not who he is ቦታው ያደር ባይዛው እነዛሪውን ተሾመ ቦታቸው ይሄ ነው አሁን የብልጽግና አሽከርነቱ ነው ጌታቸው ግን ቦታው እሱ አይደለም እነ ጥርሰ ድርብርቡ የኦሮሞ ጨካኝ የኦሮሞ ኬሮ ነገኛ መሪ ሽመልስ አብዲሳ በዛና በዚያ ወናብደውት ካለበት አዲክሽን በገዛ ህዝቡ ላይ ተኩሶ በገዛ ህዝቡ ላይ ቃታ ስቦ ከዛሬ ነገ ጠፋው ብሎ የሚሰቃይ ስብስብ ነው እውነት ለመናገር የአማራ ትግል ግን ቶታሊ እስካሁን ከምናቀው ትግል የተለየ ነው የአማራ ህዝብ የህልውና ትግል ምን ማለት እንደሆነ ራሱ ብርሃኑ ጁላ ሲገልጸው መስማት ደስ ይላል እውነት ለመናገር አለ የትጥቅ ትግል ብዙ ጊዜ ተካሂዷል አለ የአማራ የትጥቅ ትግል ግን ቶታሊ እስካሁን ከምናውቀው የትጥቅ ትግል የተለየ ነው ይላል ይሄ ነው ብሬ የሚያቀው መማረክ ነው የአማራ የትጥቅ ትግል መማረክ ነው ኢትዮጵያ ቢልም ሁሉ ጊዜ ኦሮሞነቱንና የኦሮሞ መንግስት መሆኑን ሁሉ ጊዜ ነገራቸዋል ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ መንግስታችን ተነክተው ሊዋጋ እየመጣ ነው ስለዚህ ምን ይያላቸው ያለው እዚህ ላይ የኢትዮጵያ መንግስት እንዳልሆነ እኮ ብዙ ጊዜ ነው የሚናገረው የኢትዮጵያ መሪ እንዳልሆነ ማለት ነው በተግባሩም ታይቷል ማለት ነው አጋጣሚዎች የሚለቃቸው ነገሮች አሉ ከዛ በኋላ ኦፍ ኮርስ ኢትዮጵያ ላይ መልሶ ማለት ነው አንድ ፋኖ አመራርም የተናገረው ንግግር አለ አማራውን እንዴት አድርጎ እንደሸወደው አማራ እንዲወደው አማራ እንዲደግፈው ያደረገው በምንድነው ነው ያለው ኢትዮጵያ ካልን ስለምንሸወድ ኢትዮጵያ ብሎ እያለቀሰ መጣብን ከዛ በኋላ የራሳችንን ኃላፊዎችን አጠፋብን ነው ለምንድነው መዋጋው የሚለው ጥያቄ አለ ለምንድነው መሞተው ይያለ እየጠየቀ ነው 7-8 አመት ሙሉ በየዙሩ ከክልል ወደ ክልል እየሄድኩኝ እንደ ቱሪስት ዜጎቼ ላይ ጦርነት ምከፍተው ለምንድነው ብሎ ተጨንቋል ወታደሩ ይጠይቃል ጀነራሎቹ እየጨረስነው ነው ይላል የአማራ ፋኖ መሪዎችን ብቻ አሁን ታርጌት አድርገን ይላል መሐመድ ተሰማ ምስኪን ነው ይሁን ደንባራ ነው ሲዋሽ እንኳን ሲቀጥፍ እንኳን እንትን የለው ፋኖ ስንት ሰራዊት የደበሰሰበት ይሁን ሁላ ሙርከኛ አሰልፎ ያሳየው መሪዎቹን እየፈለግን ነው ይላል ከትራንት ወደ የሰጠው ቃል መጠይቅ ያየውት ነበር መሪዎች ላይ ነው ታርጌት አድርገን እየተንቀሳቀስን ያለው እየለቀምናቸው ነው ምናምን መሪ ነው ያገኘው በቀደም ግን ያነበበው
ብልጽግና እንዲባለት የሚፈልገውን ጽፎ ነው የሰጠው። አጣርቼ ነው ወደ እናንተ የመጣው ዝም ብዬ አይደለም። ጌታቸው ረዳ አንድ ቀን ሶበርም ሲሆን ከዚህ ከባርነት አገዛዝ ነፃ ሲወጣ ነፃ እናውጣዋለን ብዬ ተስፋ አደርጋለሁ። ፋኖ ቲዲኤፍ በሚያረጉት ርብርብ ዳያስፖራ በሚያረጋው ርብርብ ጌታቸውን ነፃ እናውጣዋለን ከአብይ አህመድ ባይዘዌ ያለው የአማራ ነው። አዳምጣችሁት ከሆነ የፋኖ የሆነ ታጣቂ ግሩፕ የምናምን አይደለም። ይውላችሁ እየተጻፉ ነው የሚናገሩት ሰሞኑን። የአማራ ትግል ግን የአማራ የትጥቅ ትግል ግን አያችሁት ቃሉን ነው እንድትይዙት የፈለኩት። የአማራ የትጥቅ ትግል ግን አሁን እቺ ጽንፈኛው ፋኖ እዩኝኛላችሁ እብሪት ወጣራችሁ ምናምን ያለችቹ በጣም ተዝናንተንበታል። የሁዶግ በእግረ መንገድ ፕሮግራማችን ላይ እንደምታውቁት ይሄ እንግዲህ ተግባሩ መሬት ላይ ያለው ሁሉ ጊዜ እንደምናየው ነው። አማራው ሲጨፈጨፍ ተናግሮ አያውቅም። ሌላው ምን አይነት አሁን ሌሎችም እየተነሱ ነው ድምጻቸው ሰምተን ማናቀው። ሁሉ ጊዜ እንግዲህ ኢትዮጵያ ፖለቲካ ሲባል ትግራይ አማራና ኦሮሞ ነው የሚሰማው። ከሌላው ሰምተን አናቀም። አሁን እየተነሱ ነው ማለት ነው። እነሱ ሰላማዊ ሰልፍ እያደረጉ ከሆነም ሰላማዊ ሰልፍ ደግሞ የሚያደርጉት አጌንስትም ነው። አሁን ፓርላመንት ያለው እንዳለ ሌባ ነው። ሁሉም ሰው የየራሱ ዳንኤል ክብረት አላቸው ማለት ነው። ፓርላመንት ላይ ያለው ሀዲያውም ከምባታውም ሁሉም የየራሱ አለው። መሬት ላይ ያለው ግን እየተነሳ ነው። መሬት ላይ ያለው ተነሳ ማለት እንግዲህ ፓርላመንት ያለው ትርጉም የለውም። ምክንያቱም ክሊርሊ ይሄ ሰውዬ ለማን እንደሚመራ እንግዲህ አብይ ግልጽ አድርጎታል አይደል? በተለያየ አጋጣሚ ሰራዊቱ እየተደመሰሰበት እኮ ነው። የክፍለ ጦር አዛዡና ምክትል አዛዡ እኮ አየናቸው አይደል? እንደ ቆስለው ምናምን ምንድነው እየሆነ ያለው? ይሄ በሙሉ አበባው ታደሰ ይመጣል ቀጥፎ ይሄዳል። መሐመድ ተሰማ ሰራዊቱ እየተደመሰሰበት እኛ በቃ ሽፍታው እኮ እየለቀምነው ነው ይላል። እኔ እነዚህ ጀነራሎቹ ለህይወታቸው ጭምር በደንብ አድርገው ያደራጁ ነው። ቢሸሹም ያዋጣቸዋል። ሸሽተው ንብረታቸው በደንብ አድርገው ሸሽተው እየወጡ ነው። ስንት ሚሊዮን ገንዘብ ወደ ዶላር የሚመነዝሩ ሰዎች አንዳንዶቹ ብትሰሙት ይቀየሙናል እንጂ ቁጥሩን ብንጠቅሳላችሁ እኔ ኢትዮጵያ ምድር ላይ ነው ያሉት ወይ እነዚህ ጀነራሎች ያስብላል። አንዳንዶቹ ሚስቶቻቸው በብላክ ማርኬት መንዝረው በብላክ ማርኬት 160 ከሆነ 158 ከሆነ 170 175 የሚሰጧቸው ተጨመረ ከፍ አድርገው አብይ አህመድ ነፃ ስናወጣው ጌታቸው አብይ ካልገደለው አብይ አስቀድሞ ካልገደለው ስናወጣው እችን ይነግረናል ተጽፎ እንደተሰጠው። ከትግራይ ውጣ ሊገሉ ነው ያለው አብይ ነው። ውጣ ባስቸኳይ የደረሰኝ ኢንፎርሜሽን ትግራይ ውስጥ ሊገሉ ነው ውጣ ያለው አብይ ነው። ካስወጣው በኋላ ደግሞ ሚዲያ አዘጋጅቶ በልተናገር ቶሎ ብለ ለኢንተርናሽናል ኮሚኒቲው አሳውቅ ያለው አብይ ነው። እንዴት አድርጎ እንደሚጫወትበት አዝናለሁ። ግን ቁም ነገሯ ከዚህ ላይ ቁም ነገሯ ዋናዋ ነገር ሁለት ናቸው። አንድ ይሄ ትግል የአማራ ህዝብ ትግል መሆኑን ብርሃኑ ጁላ ባንደበቱ መሰከረው ነው የአማራ ትግል ግን ስለዚህ አማራ ክልል ያለው ትግል የአማራ የትጥቅ ትግል ነው ብርሃኑ እያለ ያለው አየህ ጥቂት ጽንፈኛ ፋኖ የሚባል ነገር የለም። እኔ ሪላክስ ማድረግ አለብኝ። እኔ ሪላክስ ካላደረኩኝ ኦሮሞ ሪላክስ አደረገ መንግስት የተነካ ብሎ ይመጣል። ስለዚህ እኔ ስናገሩል ጊዜ ሪላክስ ያረኩ እናገራለሁ። ያለሁት ፕሮቴክተሮቼ እነሱ ናቸው። ምክንያቱም እኔ ኢትዮጵያ መሪ አይደለሁም የኦሮሞ መሪ እንጂ ኢትዮጵያ መሪ አይደለሁም ይል ነበር። እንግዲህ በተለያየ አጋጣሚ ኦፍ ኮርስ ደግሞ ተግባሩ እሱ ነው። ችግር ሲመጣበት አማራና ፋኖን አማራን ይተከም ነበር ኢትዮጵያ እያለ ጌሙ ተበልቷል ነው። የአማራው ጥላቻ ምን ያህል እንደሆነ ሁላችንም እናውቃለን። ታርጌት ግን አርጎ የሮሞዎቹን ብሬንዋሽ የሚደረጉት በሱ ነው። ብዙ አካሄዳቸው ራሳችን ዳምኔት እናረጋለን ራሳችን እንገዛለን ካሁን በኋላ ግልጽ ነው የሚናገሩት ያለው ተጋባቸው ማለት ነው። ካሁን በኋላ ኢትዮጵያንን ማንንም አይመራም ነው። ዝም ብሎ በ$500,000 በ$700,000 እስከ $1 ሚሊዮን ምናምን ቀይረው የሚመጡ ሰዎች አሉ። የጀነራል ባለቤቶች ሚስቶቻቸው ይሄን አገር የበተነ የራሱን ህይወት ግን ያደላደለ በኢትዮጵያ የደሃ ልጆች ጀርባ መኖር ይፈልጋል። በእነሱ ፕሮፓጋንዳ መኖር ይፈልጋል። ይልማ መርዳሳ አንድነት የለው ሰራዊት በጣም አያሸንፍም ይላል። ምን ጥርጥር አለው? ኢትዮጵያ ተዋግታ 7 ዓመት ሙሉ 8 ዓመት ሙሉ ምን አደረገች? ኢትዮጵያ በዚህ አቅሟ አማራ የሌለበት መከላከያ ምንድነው? ጉራ ነው እንዴ? ትግራይ የሌለበት መከላከያ ምንድነው? ከወላ ጋር የተዋጋ ኦሮሞ ከኦሮሞ ጋር ያዋጋ ያለው መከላከያ ማን ይላል? እስኪ ባንዳ ነው? ዶክተሩም ኢንጂነሩም አርሶ አደሩም እየተዋጋ ያለው ባንዳ ነው። ይሄ በዚህ ደረጃ ጌታቸው ለአብይ ራሱን አሳልፎ አዋርዶ ሰጥቶ አንድ ተራ ጨርባሪ ድሩዬ አንድ ተራ በስነ ስርዓት ዴዶራንት እንኳን ማድረግ የማያውቅ አብይ አህመድ ጥርሱን ቦርሾ ያላደገ እንዲህ በተራ ሲጫወትበት አዝናለሁ። በጣም አዝናለሁ። ከ7ኛ ክፍል ድሮፕ አውት ያደረገ ምንም የምትቆጥርለት ታሪክ የሌለው ሁለት ጄኔሬሽን ቆጥረህ የማዘር ነው የማልጅ ነው የሚለው የማይታወቀው አብይ አህመድ የምንም ነገር ዕውቀት የሌለው በሱ እጅ እንዲመውደቁ ልቤን ያሳዝነዋል። አማራ ክልል ላይ ያለ የመከላከያ ሰራዊት አባል የተዋጋ ያለው ከማጋ ነው ከአማራ ህዝብ ጋር ይሄን ይያለ ያለው ብርሃኑ ጁላ የአማራ የትጥቅ ትግል አለ። ስለዚህ የአማራ ተወላጁ ነህ ከአማራ ህዝብ ጋር የትጥቅ ትግል ታረጋለህ ወይ ነው ጥያቄ። የዛሬ ጥያቄ ይሄ ነው። ይሄ ትግል የፋኖ ነው የጃዊሳ ነው የምናምን ነው እንደዚህ ነው ምናምን ሲልህ ነበር አይደለም? አሁን በገዛ እንደበቱ ይሄ ትግል የአማራ የትጥቅ ትግል ነው።
ተጨቁኛለሁ የሚል የነበረው አሁን ጭራሽ ከኔ ውጪ ማንንም አይገዛም ነው አይገስተረኝነት ማለት ነው በቀላል ይላል ያለው ሸውደዋል ያለው አትሸውደኝም አለው ይሄ ነው እንግዲህ አሁን የፋኖ መጀመሪያ ተሸወርንበት በኢትዮጵያዊነት ነው ከአብይ ጋራ በውጪ የከበቡት ሀገራት ጋራ ከሁሉም ጋር ተነካክቷል ሰውየው ማለት ነው አማራ መጀመሪያ እርስ በርስ የሚሆን ታባላለ ነው ከዛ በኋላ መጨረሻ ላይ እሱ ሳይነካ የራሱ ሰራዊት ብቻውን እየሰለጠነ መሆኑ ነው እንግዲህ ልዩ ኃይል ብቻውን ሰልጥኖ ይቆይና ሁሉም ተባልቶ ከተዳከመ በኋላ ከዛ እነሱ ይመጡና ቴክ ኦቨር ማለት ነው የሰው ልጅ ገለ ገበያ በአህያ ጭነ ለኤግዚቢሽን የምታቀርበው የብልጽግና መንግስት አይደለም ነውረኛ መንግስት አይደለም የ9 ወር እርጉዝ እናት ገለ እንትን ላይ መታሰጣ አገዛዝ አይደለም ይሄ ነውረኛ አገዛዝ እኔ ፊክሽን ነው እንደማወራው የታየኩ ነው ያየ ነው እና የማን ብሄር ነው ይሄ ሰራዊት ብሄር አለው እንዴ የለውም እኮ እንኳን ብሄር አልኖረው ብሄር የለውም ከተባለ ይሄ ሰራዊት እኮ ኢትዮጵያ የሚሸት እኮ ነው ይላል ትግራይ የሌለበት ኢትዮጵያ የለም አማራ የሌለበት ኢትዮጵያ የለም የኦሮሞ ህዝብ ትልቅ ህዝብ ነው የሌለበትም አጨበርባሪ ነው መቱም አሮም ይያልክ ዝም ብለህ ልትቀቅለው ትፈልጋለህ ምድረ ምስኪን ወጣቶች እንደ ጻድቃን የተባለ አረመኔን ደግሞ ለፍርድ እንዲቀርቡ ነው ማለት እንፈልጋለን አይቀርም ለፍርድ እናቀርባቸዋለን አብይ አህመድ ከስልጣን ይወርዳል አብረን ለፍርድ የምናቀርበው ጻድቃንን ይሆናል እስከዛ ድረስ ግን ዲጂታል አርሚ ተነሳ የአማራ ወጣት ተነሳ እያሳደደ ፋኖ ምድረበዳ ላይ ብልጽግናን እያሳደደ እንዳለ የአማራ ወጣት በፌስቡክ እና በቲክቶክ አሳደው ለውጥ ፈላጊ የሚል የምታየው በሙሉ እየተከተልክ አሳደው ተመስገን ጥሩነህ ሊሳደብ ሲመጣ ተላላኪ ነው ያለው ማንን ነው ጠርቶ አይደል ህዝቡን የአማራ ህዝብ ብሎ ከዛ ተላላኪ ነው ብሎ ፈረጀ ሲሳደብም የትጥቅ ትግሉን እየታገለ ያለው ማን ነው የሚለውን ዲፋይን ሲያደርጉም አማራ ብለው ነው ዲፋይን ያደረጉት እቺን መዝግቧት አሁን ተግባባ ስለዚህ ነገ መጥቶ ጃዊሳ ምናምን ቢልህ እንደው ባለማወቅ ትንሽም ተጠራጠረን የምትሉ ካላችሁ እየታገለ ያለው የአማራ ህዝብ ስለመሆኑ ብርሃኑ ጁላ በሰማችሁት መንገድ አረጋገጠ ዳምሪት ያደርጋሉ እንዳለ ኢትዮጵያንም ከትኛ ስንዋጋ ደክሞናል ነው አገና ናደር መስ ካልኩሌሽን ከቀንጫራ ከዚህ በላይ መጠበቀው ነገር የለም ባክፋየር ግን አደረገ ሰውየው ዝና ስማርት ነፍ ነውና አማራውም ፕላኑ የተናደደው መበቀል የሚፈልገው አማራው እሸውደዋለሁ ብሎ ቢያስበው ቀይ ባህር ይያላ ለሸወደም አለው ሪያሊቲው በጣም እየተቀየረ ነው ምድር ላይ ያለው ሪያሊቲ ጠላታቸው ኦንሊ ፋኖ አማራው ነበር የሚሉት ትግራይ ከኛ ጋር ነው ብሎ ነበር እሱ ባክፋየር ካደረገ በኋላ አፋር ይሉ ነበርና አፋር አባረራቸው ከዛ በኋላ ደግሞ የተለያየ ሪጅኖች የተነሱ መጡ ማለት ነው ቡና ለቅሞ መኖር የሚችለው ወጣት የቀቀል በኦሮሞ ህዝብ ልትሸቀጥ ይችላል እሱ አይደለም መሬት ላይ ያለው ሪያሊቲ እሱ አይደለም እነግርሃለሁ አስረግጬ ነው ማለት ለብሔራዊ አንድነታችን የቆም የተሰለፍ ብሔራዊ አንድነት ከሌለን ማንንም በፈለገ ጊዜ ተነስቶ እንደፈለገ የሚያረጋን ህዝቦች ሳይሆን አንድነት የሌለው ሰራዊት ተዋግቶ ሊያሸንፍ አይችልም እንደ ብረት የጠነከረ ውስጣዊ አንድነታችንን መጠበቅ ያስፈልጋል ይልማ መርዳሳ ልጥጥ ሀብታም ነው መሬት ዘረፋ ምናምን ነበር ልጥጥ ነው ምንም ጥርጥር የለው ግን የተናገረው እውነታ ላይ ነው ፎከስ ምናደርገው አጋልጠው አንተ የብልጽግና ነፍሰ ገዳይ አርሚ ይያል አንተን ለማጥፋት ከምድረገጽ የተዘጋጀ ኃይል ነው የትግራይ ወጣት ከነፍሰ ገዳዩ ከአብይ አህመድ ጎን ሆኖ አንተን ለማጥፋት የተዘጋጀ ለውጥ ፈላጊ የሚሊዮን አርሚ አባረው ትላንትና አውሬው ጻድቃን ወጣ ዛሬ ደግሞ አጨርባሪው ገብሩ አስራት ስለዚህ እነዚህ ናቸው ከዚህ በኋላ እየወጡ አብይ ከጀርባ ሆኖ እነሱን ብቻ መቀለብ ነው እሱም ተመስገን ጥሩነህም ከዚህ ቀደም ሲናገር እሱም ደግሞ ሲሳደብ የአማራ ህዝብ ብሎ ነው እዩት ህዝብ ነው የሚሉት የሚታገለው የአማራ ህዝብ ነው አሉ የሚሰድቡ የሚዘልፉትም የአማራ ህዝብ ነው አሉ አማራ በዚህ ልክ ግን ተላላኪ ሲሆን አይቻላል አማራ ብሎ ጠርቶ ተላላኪ ብሎ የሰደበ ነው ሶ አሁን ኦሮሞ ሰፖርተር የተባለ አዳሚ ማለት ነው እዚህ ካለ እሱ ደጋፊ ነን ያለ ፕሪቪሌጅ አለኝ የሚል እንዳለ ራሱ መጠየቅ አለበት ማለት ነው ምክንያቱም ይሄ ነገር ዝገነ ቢመሲ መሪውን ፕሪቪሌጅ ኖሮክ አሁን ስላለ ስለጠቀም ጠግበህ ምናምን ሰው መታስቸግር ከሆነ ነገሩ ባጭር ጊዜ እንደሚገየር ግልጽ ነው ማለት ነው ኢትዮጵያ ህዝብ ከተነሳ እንደዚህ አይነት ማዕበል ቀስቀስ ተብሎ ነው ያለ ምንም መሳሪያ ነው ፋኖና ቄሮ የቀየረው አሁን ደግሞ በመሳሪያ ታጀበ ማለት ነው በመሳሪያ ታጀበ ሪጅን አለ ፋኖ ከተማ ያስለቀቀ ነው ትግራይ አለ በመሳሪያና በወታደር የታጀበ ይጠብቃል በተጠባባቂ ማለት ነው አጌና ይሄ ከጦጣ ጋር ያደገው አጌና ሲሳደብ ነበር አይቻለሁ ቆርጦ ላከልን ነበር አሁንም አጌና ከጦጣ ጋር አድጎ ለራሱ ሰው ያልሆነ ሰውየው መጥቶ አብጠለጠለው ሌላ እንደ ቀልድ እንወስደው ሳንዳካን ደበበ የሚባለው ሰው የኒውክሌር ኃይል ኮሚሽነር ሆኖ ተሾመ ስንሰማው ባዮግራፊው ስንሰማው ኢሬሌቫንት ኤክስፒሪየንስ ነው ምን ችግር የለበት አብይ እኮ ጣጣ የለው ይሄ ጉረኛ ሰውዬ ደግሞ ሞዴል ነው በቃ የወንዶች ሞዴል ምናምን ቢወዳደር ጥሩ ነበር በእንደዚህ አይነት ቁመት አለው ይመስለኛል ምግብ ነው በምግብና ምግብ ነክ ማሰሱ እኛ ደግሞ እንታገላችኋለን እፉኝት ስብስብ እንበትነዋለን ያቱን እኛ ጋር እውነት አለ እኛ ፍትህ ፈላጊዎች ነን ስለዚህ እኛ እናሸንፋለን ይሄንን ፕሮግራም ሼር ላይክ ሰብስክራይብ አድርጉ በቲክቶክ እንመጣለን ኤድመንድን አስተምረኝ ብየዋለሁ ቲክቶክ እንዴት እንደሚገባ በቲክቶክ ደግሞ እንመጣለን አሁን ጥያቄ የሚሆነው ከዚህ
ኃይል ጋር የተሰለፍክ ሰራዊት ነኝ የምትል አካል ነገ ጠዋት ብርሃኑ ጁላ የሚገኝበት መድረክ ተመስገን ጥሩነህ የሚገኝበት መድረክ ልትገኝ የምትችል አርቲስት ነኝ የምትል ካህን ነኝ የምትል ሼኪ ነኝ የምትል የትኛውም ደረጃ ያለ አካል መከላከያ የሚባለው የኔ ነው ካልክ ብርሃኑ ጁላ የአማራ ህዝብ የትጥቅ ትግል ብሎ በጠራው በዚህ ትግል ሂደት ውስጥ በድሮን እየተፈጀ ያለው የአማራ ህዝብ አብረህ እየፈጀህ ነው ህዝብ ደግሞ ሰላማዊ ሰልፍ ተነሳ ማለት ነገሩ ያለቀ ነው so this is the right time እሱን ሰፖርት የሚያደርግ የብልጽግና ደጋፊ ሆነ ኦሮሞ መውጣትና መናገርና ትግሉ መቀላቀል ያለባቸው ጊዜ ነው it's not the time to be quiet in my opinion ማለት ነው ምክንያቱም ነገር እየተቀየረ ስለሆነ አብይ አህመድን ካመጡበነ በኋላ ጠቅላይ ሚኒስተር ካደረጉት በኋላ የአማራ ህዝብ የተደረገበት የዘር ማጥፋት ጭፍጨፋ 1 2 3 ብለን እንነግራቸዋለን የትግላችን መነሻ ስለሆነ ማለት አሁን የተናቅቶበታል ነው እና ስለ እንጀራ ሙዝ ቲማቲም ምናምን ነው ይሄን ስለማብላላት ነው ምግብ ስለ ምግብ የትኛው ዳይጀስት ይደረጋል በቀላሉ አይደረግም ስለ ፉድ እና ኒውትሪሽን ስለ ፋትና ፕሮቲን ያጠና ሰውዬ ስለ ኒውክሊየር ማብላላት ሄዶ ቁጭ አለ ፊዚክስ ዕውቀት ላይ ቁጭ አለ ከምግብ ወደ ፊዚክስ የሚገርም ነው ወደ ኬሚካል ማብላላት ቁጭ አለ ከምግብ ማብላላት ቀልድ ነው ይሄ ፕላንቱ ቀልድ ነው ምንለው ለዛ ነው ማለት እኛ ከፍ አድርገው ብዙ ሰው ከፍ አድርጎ ሲያይ ነበር ችግር የለበትም ስልጣን ከያዝክ ማንኛው ዝናሽ በሄዱ ቢመድብባት ምን ችግር አለ ምንም ችግር የለበትም ዝናሽ የኔ ምክትል ነች ተመስገን ጥሩነህ ተነስ ብሎ ባረክ ካዳነች አቤቤ ጋር የምትቆም ከሽመልስ አብዲሳ ጋር የምትቆም ከአብይ አህመድ ጋር የምትቆም የፈለከውን ኤክስኪውዝ ብታመጣ የፈለከውን የጣይቱ ማዕከልን ስለሰጠችኝ ነው ቀሚሷ ስር የወደኩት ምናምን አይሰራም የምናምን ማዕከል ሲገነባ እዛ ለመገኘት ይጄ ነው አይሰራም ግልጽ በሆነ መንገድ እንደ ህዝብ ጠርተው እንደ ህዝብ ፈርጀው እንደ ህዝብ እናጠፋዋለን ያሉበት ማስረጃ በገዛ እንደበታቸው እየቀረበ ነው አንድ መሪ መጥቶ ኢትዮጵያኮ የኛ ናት ሲል የትኛው ኢትዮጵያ ነው የኛ ብሎ የሚጠራጠረው የሱ እንደሆነ ያቃላ እናቴ እኮ የኔ ናት አትልም እናት ናት you don't have to say that የማታምነው ነገር ሲሆን ነው ራስ ስላላመንከው ስላልተቀበልከው ህዝብን ለማሳመን የኛ ናት ማለት አለብህ ምክንያቱም ያንተ እንዳልሆነ አምነ አድገ በራሴ ወይ ሄዳለሁኝ ብለ የራስን አይነት ሰርተ ሌላውን ዘር እንዳለ ከአዲስ አበባ አጨናንቀ ፊንፊኔ ብለ ምናምን አፈናቅለህ ማለት ነው በጣም ደስ የሚል ንግግር አድርጓል በቅርብ ጊዜ ማይጋ 3 ታፒክ ወጥቷል ትንሽ የተናገረው ድንቁርና ይሶ ደግሞ ለምን ጸጥ እንደማይልም አላቀም ግራ እኮ ገባን ግን ጥያቄዎች እየመጡ ነው በየክልሉ በየዞኑ የተደበቁ ጥያቄዎች አሉ የደሞዝ ጥያቄ በርካታ ጥያቄዎች አሉ አንድ ጥያቄ አለ ኮዳ ሀዲያ እንዳለ የብልጽግና ሀዲያ አደጋ ላይ ነው ስለዚህ በየትኛውም ደረጃ ያለ ጳጳስ የለ ቄስ የለ ሼክ የለ ምናምን የለ ከዚህ ስርዓት ጋር የሚተባበር እዚህ በየኤምባሲው የሚንጎዳጎድ ባለሀብት የምትለው ገንዘብ እስካገኘ ደንታ የሌለው ባለሀብት ያዳነች አቤቤ ቀሚስ ስር ቁጭ ብሎ ሲውል ልታዩት ይችላል በእናልፍ አንዱ ዓለም የሚባል ኪሳራ ለዚህ የአማራ ተወላጅ ሆነ እሱ ሲሰበስበው ከረባቱን አስሮ እዛ ሂዶ የሚኮለኮል ኃይል በሙሉ የእውነት ከዚህ በኋላ ግን ከዚህ ስርዓት ጋር መተባበር ከዚህ ስርዓት ጋር አብሮ መቆም የለየለት ወንጀል መሆኑን አውቆ መሸሽ መጠየፍ ያስፈልጋል እኔ አብይ ለምን ማትከፍለኝ እኔ መከራሃለሁ በእውነት በሚዲያ እየመከርኩት ነው በነፃ እየረዳኋችሁ እኮ ነው ዘንቆሮ ስትል አይገባ ምን እያረኩ እንደሆነ እንጂ ሳልፈልግ የሆነ ድድብና ችግር እየገባኝ መምከር ገብቻለሁኝ አትሊስት ምክንያቱም አብይ ጭንቅላቱ ሁሉ ጊዜ እንዴ ሰውየኮ ኢትዮጵያ ያለ ሲናገር ኢትዮጵያን ህዝብ ነው የሚሳደበው ኦሮሞን ግን የለበትም ኦሮሞን ከፈለገ ኦሮሞ ብሎ የሚናገረው ልክ ቀደም እንዳለው ማለት ነው እኔ ሪላክስ ካላረኩኝ ኦሮሞ ይመጣልላል ስለዚህ ኦሮሞዎች they understand the assignment የሱ ሰዎች ማለት ነው ተግባብተዋል ኮንቪንስ እና ኮንፊውዝ ይሄ ነው ኢትዮጵያ ሲል ለሁሉም ነው መሸወጃ መሆኑ ነው